ሰላም ዘና ፈታ ብለን እሁዳችንን በኢቢኤስ ጀምረናል። ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። እንኳን አደረሳችሁ ብለን የገባነው እንግዲህ ላለፉት አንድ ወር ያህል ነው አይደል? አንድ ወር ያህል ነው ጾም የነበረው። የእስልምና እምነት ተከታዮች የረመዳንን ጾም ሲጾሙ ቆይተው መፍቻው ላይ ደርሶ ለበዓሉ ደርሰዋልና ለመላው የእስልምና እምነት ተከታዮች በያላችሁበት መልካም በዓል እንመኝላችኋለን። ያው የረመዳን ወር ቅዱስ ወር ነው ይባላል በእስልምና እምነት ተከታዮች። በዚህ ወር ደግሞ በጾም በሶላት ያሳልፋሉ። የተቸገሩትን በመርዳት እርስ በርስ በመተጋገዝ ነውና የሚያሳልፉት። የበዓሉ ዕለት ደግሞ የደስታ ቀን ነው። እውነት ነው በጣም ከሚወዱት ጊዜ ነው የረመዳን ወቅት። ብዙ ወዳጆቻችንን እንዲሁም በስራ አጋጣሚ የምናገኛቸውን የእስልምና እምነት ተከታዮች በጣም ያነሱልን ነገር እሱንም ጭምር ነው። እንዳልሹ ቅዱስ ወርም ነው፣ እነሱ ደግሞ በተለየ የሚጠብቁት ወርም ጭምር ነው። ያ ጾም ደግሞ ተጠናቆ በዓሉ የሚከበርበት ጊዜ ላይ ደርሰን ነው እንግዲህ የተገናኘ ነው። እኛም በሰላም ስለተገናኘን ደስ ብሎኛል። የሚገርመው የበረከት ጊዜ ነው። በእስልምናም በክርስቲያኑም በሁለቱም በኩል ጾም ነውና አገራችን ትልቅ በረከት የምታፍስበት ጊዜ ነው ይሄ ጊዜ። እንዳላችሁትም ደግሞ የእስልምና እምነት ተከታዮች እርስ በርስ የሚረዳዱበት በጾም ወቅት በጣም ለየት የሚያደርጋቸው እርስ በርስ ይረዳዳሉ። ትንሽ ነገር ያለው ለሌላው አካፍለው አንድ ላይ በአንድ ሆነው የሚጸልዩበት ወቅት ነው። መስጠት በራሱ እኮ ያቀራርባል አይደል? ሁላችንም በህይወታችን ከልምዳችን ስናየው በመስጠት እንቀራረባለን፣ ፍቅራችን ይጨምራል፣ መተዛዘን አለ። በዛው ላይ ደግሞ ሰሞኑን እንደውም እየታዘብኩ ነው፣ ሞሎች አካባቢ አይታችኋል፣ በጣም ገበያው ድርት ብሏል። ሸመታው በዓል ሲደርስ እውነት ነው። በዓል ሲደርስ ብዙ ጊዜ እንደዚህ የሚጠበቁ ነገሮች ናቸው። እንግዲህ እኛ ፕሮግራሞቻችን ላይ ያዝ ያደረግናቸው ነገሮች እንዳሉ ሆነው እኔ የእስልምና እምነት ተከታዮች የጾም ወቅት ደስ የሚለኝ ነገራቸው አለ። አሁንም እየተለመደ በፊት የሚደረግ ሙስሊም ወዳጆቻችን አፍጥር ይጋብዙናል እና ደስ የሚል ልምድ ነው። ሎላ ጣፋጭ ወዳለው ስቲ ነበር ቴሙን በቀጨረሹ ኩኪሱስ ደግሞ ደስ የሚልሽ ጊፍትን ይመጣልሻል እንጂ የቴምር ጊፍት ምናምን ብዙ ነው ይመጣልኝና ደስ የሚል ጊዜ ልጆች የራሱ ለምዶ ቴምር ይጠብቃሉ ልክ የጾም ወቅት ላይ። ከተወሰነ ጊዜ በኋላ እንትን አብሮ የማፍጠሩ ሁኔታ በጣም ተለምዷል። ሬስቶራንቶች ምናምን አካባቢ ራሱ በየትኛውም ቦታ ላይ አንድ ላይ ሆኖ አሁን ክርስቲያን ከሙስሊም ወንድሞቻቸው እህቶቻቸው ጋር እንዲሁም ቤተሰብ ጋር አንድ ላይ ሆኖ ማፍጠር የተለመደው ነው እና ደስ የሚል በዓል ነው። በሀገራችን ላይ ደግሞ የሚያስደስተው ነገር በአንድነት የሚያከብሩበት ነው። እሱ ለየት ያለ እውነት ነው። እኔ እንደውም ባሳለፍነው ሳምንት ከሰራኋቸው ፕሮግራሞች ውስጥ አንዱ እሱንም እያሳየን ነበረ። ሆቴል አማራጮች ምን አይነት አማራጮች አሉ ለአፍጥር የሚለውንም በዛው እየሰራን ነበረና እኔ ከአመት አመት አማራጮቹ እየጨመሩ የተለያዩ ነገሮች እያደረጉ እያሳደጉትም መጥተዋል። ሰዎችም ውጭ ላይ በጣም የማፍጠር ነገሩ ተለምዷል። እንዳልኩት እንግዲህ መገባበዙ ምንም እንዳለ ነው። ስለዚህ ፍቅራችንም አንድነታችንም እየተጠናከረ የመጣበት ሁኔታ ነው ያለውና ደስ የሚያሰኝ ነው ለማለትም እንወዳለን። በዚህ አጋጣሚ የበዓሉ ዕለት ደግሞ የደስታ ቀን እንደመሆኑ ያው አዲስ ልብስ ይለብሳሉ። ያው ኢድ አልፈጥር ላይ የተለመደ ነው እንደዚህ አይነት ልጆች ራሱ ይጠብቃሉ። በቃ አዲስ ልብስ ይገዛልኛል ብለውና በጾም ቆይተው ይችኛዋ ቀን የተለየችና ስንል አምረው ደምቀው የሚታዩበት ነው። ያን ብቻም ሳይሆን ያዘጋጁትን ነገር ለሌሎች ለመሰል ጎረቤቶቻቸው እንደዚሁ በማካፈልም ጭምር ነው። ለሌለው መርዳት ማገዝ፣ እንደገና ደግሞ የሌላ እምነት ተከታዮችን መጥተው ከነሱ ጋር በጋራ በዓሉን እንዲያከብሩ የሚያስፈልጋቸውን ነገር ያዘጋጃሉ። ይሄ በራሱ እርስ በርስ የመከባበራችን የመጠያየቃችን ጉርብትናችን ማህበራዊ ህይወታችንን ያጠናክራል አይደል? ያም ነው አሁንም እንድንገናኝ አብረን እንድንፈጥ። እኔ አሁን ቴምሩም ኩኪሱም አሁን በኖር አልኩኝ እኮ በጣም አማረኝ። ድምጽ ግን ተዘግቷል። እንዴት ነው ሰሞኑን ድምጽ? አይ ትንሽ ያው ጉርምስና ነው። ወደ ኋላ መመለስ ጀመርክ? ወደ ኋላ መመለስ ጀመርክ? ምህረት ዳኒ ጠፋ ብሎብን የተመለሰውና ለዛ እኮ ስጦታ ይዞ የሚመጣ የመሰለኝ ለዛ ነበር። እግዚአብሔር ያክብርሽ። እኔ መስሉል ነበር እንዳልለው እኮ ወዳጅ መቼስ ችግር ሆነና የት ነበር? እኔ በጣሊያን አቅንቼ የተለያዩ ሀገሮች ዞሬ ነው የመጣሁት። ግን ከመጣሁ በኋላ ደግሞ ያው በጣም እጅግ በጣም የምንወዳቸው የምናከብራቸው ጋሽ መራይ ስጡት እሳቸው ደግሞ አረፉ እና የእሳቸውም ሀዘን ላይ ነበርኩኝ። ለዛም ነው የተወሰነው ቀን ደግሞ የጠፋሁት። ስለዚህ ነፍስ ይማር ላለው በዚህ አጋጣሚ እናንተንም እግዚአብሔር ያጽናችሁ። በጣም ተወዳጅ የክላርኔት ባለሙያ ናቸው ጋሽ መራዊ ስጦትና ስለዚህ ሁሌም
ስናነሳቸው በልባቸው ይኖራሉ። ጋሽ መራዊ ስጦት ለቤተሰባቸው ለወዳጅ ዘመዶቻቸው እንዲሁም ለአንተም ዳኒ መጽናናትን ይስጣችሁ ደግሞ አሜን። ነፍስ ይማር እንላለን። ለማንኛውም ግን መልካም በዓል እንመኝላቸውና እኛም በዓልን የመሳሰሉ ኢድን በኢቢኤስ ብለን የተለያዩ ፕሮግራሞችን ይዘን እንደወትሮ መጥተናል። ስለዚህ ከኛ ጋር ጥሩ ጊዜ እንደምታሳልፉ እናምናለን። አሁንም በያላችሁበት ለመላው የእስልምና እምነት ተከታዮች መልካም በዓል ይሁንላችሁ እንላለን። ብዙ ፕሮግራሞች ይዘናል። እንግዲህ የተለያዩ በዓል የሚሸቱ ፕሮግራሞች አሉን። አብራችሁን ዋሉ እንላለን። ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። መልካም ውድ ይሁን። እንዴ ከዛ በፊት ግን ተው እንጂ ተረሳ እንዴ በኢድ ሽልማት እኮ አልቀረም። ተው እንጂ ከዛ በፊት እንግዲህ ያው እንደተለመደው እንሸልማለን። ከመሸለማችን በፊት ግን ለበዓሉ ድምቀት እናፈነዳለን። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ። እና ፈንዳ ምህረት ስንተኛ ጊዜው ነው እንግዲህ ነገር ማፈንዳት ከጀመረች በየጊዜው ነው የሚደነግጠው። 3 እንቆጥራለን እኮ ምህረት ችግር የለው። አራስሽ ፈርተሻል ዳኒ ደግሞ ቆጠራ ነገራል። አረ ወደ ጎን ወደ ፊት አረ አንቺ ትቀድሚኝ ዛሬ ለምንድኳ እንኳን ለመድሽ ለማንኛውም እንኳን አብሬ እየጮኩ እንኳን ደህና መጣሽ። ግን ለመጀመሪያ ጊዜያችን ነው እንደዚህ አብራችሁ ተቀምጣችሁ ስትሰሩ ኢንተርቪው ማሰርተናል። አይ ይሄኛው የመጀመሪያ ፕሮግራሙ መጀመሪያ መግቢያው ነው። እውነት ነው። አሽከርክር ዳኒ አይደለም መጀመሪያ እንደውላችሁ ሳንሰማት ለእኔ ነበር አሽከርክር ያልኩት፣ ግን እንደውል በቃ መጀመሪያ የዛሬው ተሸላሚ ማን እንደሆነ እንግዲህ አብረን ያለን እንደውል ልዩ የበዓል ተሸላሚ ነው የሚሆነው። ማን ነው የዛሬው የዓመት በዓል ባለድለኛ? ሴት ወንድ ላይ ሴት እኔም ሴት አይ ወንድ ነው። እስቲ እናያለን። ብቻዬን ሄሎ አቤት። ጤና ይስጥልን። አብሮ ይስጥልን። ከውድን በኢቢኤስ ነው የምንደውለው። እንዴ ምን ነው እንዴ አልሽ? ማን እንበል? ዮርዳኖስ ነኝ። ከየት ነው ዮርዳኖስ? ከአባዶ አዲስ አበባ። የካባዶ እንደምን አላችሁ? እግዚአብሔር ይመስገን። የባለፈው ሳምንት ጥያቄያችን መላሽ ሆነሽ ነው የደወልንልሽና እስቲ ምን ነበር መልሱ አስታውሽን? ኬንያ ኤምባሲ ነበር። በትክክል ተመልሷል። ልክ ነው። መልካም እድል። እሺ ዳኒ ሽልማቱን ያወጣልሻል። እንግዲህ የት አለ? ዮርዳኖስ። ከባዱ ነው። ለሁለቱም በዓል አስፈላጊ ከፊታችን ለሚመጣው የትንሣኤ በዓልም እንዲሁም ደግሞ ዛሬ የኢድ በዓል ነው። ስለዚህ ለሁለቱም የሚያስፈልግ ነው። ገምች እስቲ ምን እንደሆነ። ኧረ እኔ ምንም ቢደርሰኝ ምንም ቢደርስ ግን ትገምት። ለበዓል የሚበላ ነገር ምንድን ነው የሚበላ? ሙክት በግ ብቻ አይደለም። ይኸውልሽ ሙክት የሚል ከፊት አለው። እንኳን ደስ አለሽ። ደስታዋ ይጋባል አይደለ? በጣም ደስ እንዳለሽ ከድምፅሽ ያስታውቃል። ወይ በጣም ነው የምወዳችሁ። ሉላዬ፣ ዳኒ፣ ምህረትን በጣም ነው የምወዳችሁ። ሁላችሁንም አመሰግናለሁ። እናመሰግናለን። እኛም ተሳትፎሽ ታዲያ ይቀጥል። ተሳትፎሽ ይቀጥል እንዳይቋረጥ። አሁንም እሺ፣ አመሰግናለሁ። መልካም በዓል፣ መልካም ቀን። አሁን ደግሞ ለቀጣይ ሳምንት ጥያቄ እንጠይቃለን። እንግዲህ ተዘጋጁ። ማን ይጠይቅ? እኔ ልጠይቃ። ዳኒን ሳስበው ግን ተዘጋጁ ሲል ሰከንድ እየቆጠረ ነው የሚመስለው። ስልካችሁን ያዙ ምናምን እያልክ ነው የምትመስለው። ጠይቅ በቃ እንዳታስጨንቀን። እሺ ወደ ጥያቄው አልፋለሁ። ባሳለፍነው ሳምንት ሉላ ገዙ በውሎ ፕሮግራሟ ከማጋ ዋለች። ማን ነበር እንግዳው? መልሱ። ይሄ ቀላል ጥያቄ። ምን ልትመልሽ ነው? ልመልስ ነበር። ደጋግመሽ በጣም የወደድኩት ፕሮግራም እንዳየሽው ስለገባኝ ከ3 ጊዜ በላይ በጣም ነው የወደድኩት። ጾታው ራሱ ልል ነበረ። አይ ራሳቸው ይመልሱ። ኢድን በኢቢኤሳችን እንግዲህ እንደዚህ ዘና ፈታ ብለን ጀምረናል። የተለያዩ ዝግጅቶች ስላሉ አብራችሁ ዋሉ።